ሰላም ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በአዳዲስ ቪዲዮና በአዳዲስ ሀሳብ ከች ብለናል። እንግዲህ ቪዲዮውን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። እንግዲህ አብርሽና ሩታ ሰሞኑን የለቀቁት ቪዲዮ ትንሽ በጣም ግራ የሚያጋባ ነገር ስላየሁኝ በእነሱ ላይ ደግሞ አንዳንድ ሀሳብ ልበላችሁና ልለፍ ምናምን በሚል ሀሳብ ነው የመጣሁት። ሩታ ያው እንግዲህ ልጇን ይዛ አብርሽ ጋር ያው ወደ ቤቱ እንዲመለስ እነሱ ያው እንግዲህ አንዴ ይወጣሉ፣ አንዴ ይጣላሉ፣ እነ ዳኒ ሮያል አሉ፣ በመሃል ይመጣሉ ዳይቭ። በጣም ብዙ ነገር እየተመለከትን የቆየ ነው። ግን ትላንት የለቀቁት ቪዲዮ በጣም የሆነ የታዘብኩት ነገር ስላለ እሱን አንዳንድ ነገር እስቲ እናውራ ብዬ ነው እና ይሄን ቪዲዮ ከስር እንግዲህ የተመለከታችሁት ቪዲዮ ሩታ ለይቅርታ ነው እንግዲህ ልጅን ብለ አብረን እንኑር እያለች ነው። እንደ ሽማግሌም ደግሞ ይዛ ሄደችው ዳኒን ነው እና ይሄ ዳኒ ችግር የለም ግን እርቅም ጥሩ ነው። በዚህ ሰዓት እርቅ ማውረዳ እሷ እንደ ሴት ለእርቅ መሄዷና ያው አብርሽን ለይቅርታ መጠየቋ ጥሩ ነው። ነገር ግን እንደው በቃ በዚህ በደርሶ መልስ ህይወት ውስጥ ይሄ ትንሽ ልጅ በቃ ቪዲዮ ሲቀረጽ እያያችሁ ነው እንግዲህ በጣም ለምዶታል። አሁን ካሜራውን ጩጨው ለምዶታልና እንደው እንደው ለዚህ ልጅ ስትሉ እንኳን አሁን ምንድነው ይሄ ልጅ ምን እያየ ነው የሚያድገው? እናትየው አንዴ ስትወጣ ሌላ ወንድ ስታመጣ፣ አባትየው ሲሄድ በቃ ሌላ ሴት ጋር ሲሄድ ምናምን ነገር ሲሞክር ሲመለስ ምናምን ነገርና ለዚህ ጩጬ ልጅ ምንድነው እያሰባችሁ ያላችሁ? ህፃኑ ምን እያየ እንዲያድግ ነው? ሩታም በዚህ ልክ አሁን ይሄን ያህል ጊዜ አሁን አንዴ ትሄጃለሽ፣ አንዴ ትመጫለሽ፣ አብርሽም ይሄዳል ይመጣል ከሌላ ሴት ጋር ምናምን እና ምንም ይሁን እኔ አሁን ጥያቄ ምንድነው ይሄ ህፃኑ ልጅ እያየ የሚያድገው ነገር ሁሌም ከካሜራ ፊት ኦሬዲ ቢያን ደግሞ ከካሜራም በስተጀርባ ሊኖር ይችላል እኛ አናውቅም። ነገር ግን ለዚህ ትንሽ ልጅ ምንድነው ትታችሁ እየሄዳችሁ ያላችሁት? ኢቭን ቢያንስ ልጁ ሲያድግ ይሄን ቪዲዮ ማየቱ አይቀርም። እናንተ ስትመጡ እየሰራችሁ ያላችሁት ቪዲዮ አለ ኦሬዲ ፊልምም ይሁን አይ ዶንት ኖ ብቻ ግን ይሄ ልጅ ዞሮ ሲያድግ ቪዲዮ ማየቱ አይቀርምና ቪዲዮውን ሲያይ አሃ ለካ እናትና አባቴ በእንደዚህ አይነት ላይፍ ውስጥ ነው እንደ የመጡት ምንድነው በቃ አሁን ይሄ ልጅ ነገ ትታችሁ ስትሄዱ ያንተ እናትና አባት እናተ እንዲህ ስታረግ ነበረ፣ አሬ እኔ እናት እንዲያደለችም እንኳን ቢል እንኳን ቪዲዮ አለ ይወጣል። አብሮት የሚያድጉ ልጆች የልጁን ፕሮፋይል ማውጣታቸው አይቀርምና እንዴት ነው አሁን ለዚህ ልጅ ቢያንስ መጨነቅ አልነበረባችሁም ወይ? ለዚህ ለትንሽ ልጅ ምንድነው ትታችሁ የምትሄዱት የሚል ነገር ነው በቃ እኔ ትልቁ ሀሳብ ማለት ነው። እናንተ ፊልምን በሉት ትክክለኛ ላይፋችንን ነው እያወጣን ያላችሁ በሉት ዊ ዶንት ኬር በቃ እኛ እንትን የምንለው ነገር የለም። ግን እንደው ይሄን ቪዲዮ እንኳን ህዝብ ፊት ስታቀርቡ ምንድነው ከላይፋችሁ ልጁ ሊማር የሚችለው ነው የመጀመሪያው ጥያቄ ማለት ነው። እና ሩታ ጠየቅሽበት በቃ ወደ ቤት መጥተ እሱን የምትለምኝበት መንገድ ምንም በቃ እንትን የሚል ነገር አለም ጥሩ ነው። በቃ ባለቤትሽ ነው የልጅሽ አባት ነው መጥቶ ቤት እንዲኖር ልጁ አባቴን እያለ እንዲያድግ ምናምን ነገር ያሰብሽበት መንገድ ጥሩ ነው። እሱም ደግሞ እምቢ ያለበት መንገድ እኔ አፕሪሺየት አድርጌዋለሁ አብርሽ ማለት ነው። ምክንያቱም እሱ የሆነ ቦታ እንደው እሺ ተስተካክላለች ምናምን ብሎ ወደ ቤት በሚመለስበት ሰዓት ወይ አንቺ ዳኒ ሮያል ጋር ትሮጫለሽ ወይ ደግሞ ሰንበዲ ጋር ትሄጂና ደግሞ ሌላ ሪሌሽንሺፕ ትጀምሪና እዚህ ፊት በቃ አብርሽ እንዲህ ስላስቀየመኝ ጀስት እንዲህ እንደዚህ አይነት ላይ ትገብቻለሽ። አትምጣ ደጄ አትምጣ እንዲህ ምናምን ነገር መጥቶ ነገር አለ። ሶ በእንደዚህ አይነት የደርሶ መልስ ህይወት ውስጥ እሱስ ተመልሶ ነገ ተመልሰሽ አንቺ ወደ ሌላ እንደማትሄጂ እሱም ደግሞ ተመልሶ ሌላ ሴት ጋር ምናምን በሚሄድበት ሰዓት ጠብቀሽ ነው አንቺም ወደ ቤት ተመለስ የምትይውና ነገ እሱ ቢመለስስ ዛሬ ቢመለስ ነገ ዋስትናው ምንድነው? በቃ የመለሰው ሀሳብ እኔ በቃ ልጄን ላይ ነው መጣው አንቺን በቃ እንደግበንዴ በመጣም ደግሞ ቤት በቀን ነው አላድርም ልጄን ሰላም ብዬ እመለሳለሁ። ይሄ ነገር የሚያስጨንቅሽ ከሆነ ከነጨራሹን ላልመጣ እችላለሁ በቃ ይመችሽ ልጄን ውጪ አገኛለሁ ወይም ደግሞ ከነጨራሹ ልጄንም ተውና ሲያድግ አባቴ ብሎ ይምጣ ያለው ነገር ገዢ ሐሳብ ነው በቃ እኔ አፕሪሺየት አድርጌዋለሁ። ምክንያቱም በእንደዚህ አይነት በደርሶ መልስ ህይወት ውስጥ
ውጥንቅጡ በጠፋና መስመሩ ባልታየ እኛ ጋር ራሱ ሲደርስ በቃ እንደዚህ አሴ ተመልካች እንኳን ስናየው ከናንተ ህይወት የምንማረው ኦሬዲ ብጥብጥ ነው። ብጥብጥ ነው በቃ አንቺ ትሄጃለሽ፣ ሌላ ወንድ ጋር ይመጣል፣ ሰንበዲ በቃ ይመጣል አንቺ ጋር ምናምን በቃ አልፈልግም ትያለሽ። ኢቭን ፋሚሊዎች ራሱ የሩታን ፋሚሊዎች የአብርሽን ፋሚሊዎች ሲመጡ ምንድነው እዚህ ጋር ጀጅ ማድረግ ያቃታቸው ነገር ምንድነው እየተማርን ያለ ነው? በጣም እኔ በቃ ምንም በቃ ለህዝብ ጋር ሄዱ ምንድነው ጭብጥ ሐሳባቸው ምንድነውና ንትርክ ብጥብጥ አንድ ባልና ሚስት ተጋብቶ ልጅ ማሳደግ እንደማይችሉ በመለያየት ህይወት ውስጥ እሷ ከፈለገች ሌላ ወንድ ጋር መሄድ ትችላለች፣ እሱ ከፈለገ ሌላ ወንድ ጋር መሄድ ይችላል የሚል ነው ጭብጡ ሐሳብ ማለት ነው። እና በዚህ ሁኔታ ውስጥ እያለ ህዝቡ ግራ ሊጋባ ይችላል፣ ወይም ደግሞ የፈለገ የሆነ ትምህርት ሊወስድ ይችላል፣ በመለያየት ውስጥ የፈለገ ደግሞ ላይወስድ ይችላል። ነገር ግን ከዛ በላይ የሚያሳስበኝ የጩጬው ጉዳይ ነው። ጩጬው እናንተ የምታሳድጉት ልጅ ነገ እናትና አባት በዚህ መስመር ነው ፊልም ነው ብትሉት አያምናችሁም ልጃችሁ ልጁ አያምን። ምክንያቱም ፊልም ነው እንዳይባል ስክሪፕት የተጻፈ ደራሲ ምናምን ተብሎ ካሜራማን ምናምን ተብሎ የሚጻፍ ነገር የለም በእናንተ ህይወት ውስጥ። ጀስት የምንኖረውን ህይወት ነው ወደ ህዝቡ እያወጣን ህዝቡ እንዲያውቅልን ነው የምንፈልገው ነው የእናንተ ታርጌት ማለት ነው። ታዲያ ይሄ ሁሉ በሌለበት ሁኔታ ላይ ይሄ ልጅ ፊልም ነው ብትሉት ይሰማችኋል እንዴ? አይሰማችሁም። እና እንደው ፈሪያ እግዚአብሔርን የምታስቡ እንኳን ከሆነ ጀስት ብትታረቁ ችግር የለም። ግን እናንተ ቢያንስ ይሄው ተከታታይ ድራማ ነው እንዳንል በህይወታችሁ ውስጥ አንድ ቀን ተስማምታችሁ አንድ አመት ተስማምታችሁ የቆያችሁበት እንትን የለም። አሁን ምናየው አብዛኛው ዩቲዩብ ቻናል ላይ ምናየው ድራማ ይሁን ምንም ይሁን ብቻ ግን ብጥብጥ ጦርነት ግድ ነው በላይፍ ውስጥ ማለት ነው። ብጥብጥ በቃ ቦክስ መጫወት ግን ይሁን ብጥብጡ የሚኖር ግን ምንድነው የምታስተላልፉት ተብሎ ጭብጥ ሐሳቡ ሲታይ 0% ነው። 0% ነው። ሰው እኮ ምንም ይሁን ድራማም ቢሆን ፊልምም ቢሆን ሄዶ ህዝብ ጋር ሲደርስ ሊያስተላልፍ የሚችለው ጭብጥ ሐሳብ ሊኖር ይገባል። ያ ጭብጥ ሐሳብ ትውልዱን የሚቀርጽ መሆን አለበት። ትላልቅ ሰውም ሲያየው አይ ከዚህ እኮ እነዚህ ልጆች የሚሰሩን ነገር ጥሩ ነው፣ እነዚህ ልጆች እንደዚህ የመጡበት መንገድ ጥሩ ነው ብሎ ሰው አንደርስታንድ ሊያደርግ ይገባል። እናንተ ፎሎወር ሰብስክራይበር ስላላችሁ ጀስት ምናምን ነገር አይደለም። ግን በዚህ ህይወት ውስጥ የምታስተላልፉት ቪዲዮ ትታችሁ ነው የምትሄዱት። ይሄ አልጎሪዝም ደግሞ ቪዲዮ እናንተ ካላጠፋችሁት በስተቀር አያጠፋም ወይ ፕራይቬት ካላደረጋችሁት። ግን ስንቱን እንደው ለምሳሌ መጥፎ ነው ተብሎ እንኳን ትውልድን የሚያበላሽ እንኳን ይሆናል ተብሎ ቢታሰብ ነው አይ ቲንክ 50% እንደዛ ነው ማለት። ግን ልጃችሁን ከምንድን ነው የምትታደጉት? ኦሬዲ ሩታ አሁን እንዲያሽው ልጅ ወይም ደግሞ አብርሽ እንደዚህ ያስከው ልጅ ነገ የአባትየውን ፈለግ ተከትሎ ነው የሚሄደው። ነገ የእናትየው ሴትም ከሆነች የእናትየው ፈለግ ተከትላ ነው የምትሄደው። ብር ለማግኘት ወይም ደግሞ ዩቲዩብ ስለሆነ ሳንቲም ለማምረት ምናምን ነገር ቢሆን እንኳን ኦሬዲ ስጋችሁ ላይ ብቻ ነው ሳቲስፋይድ የምታረጉት እንጂ ነገ እናንተ ለልጃችሁ ብቻ አይደለም። በነገራችን ላይ እዚህ ጋር አሁን የትኛውም ወጣት ይሄን አልጎሪዝም ተጠቃሚ ነው። ይሄን አልጎሪዝም ደግሞ እየተጠቀመ የሚያየው ከናንተ ከቤት ውስጥ ጀምሮ አለመስማማትን ከቤት ውስጥ ጀምሮ ውጭ ድረስ መጥፎ ነገርን እያሰበ የሚሄድ ጭብጥ ሐሳብ ነው። እኔ ህርቁን አልጠላው። ህርቁን ጥሩ ነው የጠየቅሽበት መንገድ። እሱም ደግሞ እምቢ ያለበት መንገድ ዋስትናው ነገር ምንድነው? የአብርሽ ዋስትና ነገር ምንድነው? አንቺ ተመለሰሽ ሰንበዲ ጋር ወይ ደግሞ የሆነ በቃ እንትን ወንድ ተመርጭና ትያለሽ በቃ ዳኒን ለማብሸቅ ማን አብርሽን ለማብሸቅ። ከዛ ደግሞ አንቺ የሆነ ሰዓት እንትን ስትይ እሱ ደግሞ ሌላ ሴት ጋር ይወጣና ጀስት የሆነ ነገር እንትን ጀነራሊ ጭብጥ ሐሳባችሁ የሚያስተላልፈው ነገር በልዩነት ውስጥ ብቻ ሰው መሄድ እንደሚችል ተለያይቶ መኖር እንደሚችል ለልጅ ለወለዳችሁት ልጅ ምናምን ነገር ለትውልድ ምናምን ነገር ምንም በቃ በራሱ በድሉ ይደግ የሚል ነገር ነው ጭብጥ ሐሳባችሁ ማለት ነው። ስለዚህ ዳኒ ሮያል የምትባል የሆንክ ምን እንደምልህ አላውቅም። ሁሉም ቤት አጠፋ፣ ሁሉም ቤት ማጠፋ ጉድ በጥዋ ያንተ ይለያል። ገና በአንተ ቤትም እመጣለሁ፣ በአንተ ቤት ራሱ እመጣለሁ። እና ምንድነው አንተ አሻራት የት ነው ያለው?
ምንድነው አርፈ የራስ ቤት መቀመጥ ያልቻልክበት ቦታ ምንድነው? የባልና ሚስት ታሪክ ውስጥ አይ ዶንት ኖ አይ ዶንት ኬር አባውት ፊልም ስክሪፕት ብቻ ግን ፊልም ስክሪፕትን በሉት አንተ የምትሄድበት ገጸ ባህሪ እራሱ በቃ በጣም የሚያስጠላ ነው። ፕራንኮችህ አይመቹኝም። የምትሰራው ፕራንክ አይመችም። ምክንያቱም ኔጌቲቭ አንተ የምትሰራው ራሱ ፕራንክ ራሱ በጣም የራስህ ቻናል ላይ ራሱ የምትሰራቸው ነገር ኔጌቲቭ ነገር ነው የሚበዛው። እነ ጽጌ ጋር አለክ፣ እዚህ እና አብርሽ ጋር አለክ። እዛ ውስጥ ሁሉ በጥሩ ነገር አላይህም። እንዳለ ኔጌቲቭ ነው። በቃ ስራዎች ይዛቸው የምትቀርበው ነገሮች እንዳለ ኔጌቲቭ ናቸው በቃ። እና በኔጌቲቭ ነገር ውስጥ ሁሉ የምታስተላልፈው ነገር በቃ እያንዳንዱ ሰው በህይወት ውስጥ መጥፎ ነገር ሰርቶ ተጠቃሚ መሆን እንደሚችል ብቻ ነው እያስተላለፍክ ያለው ማለት ነው። እና እንደው ምን አለ እንደው ከሰው ህይወት ወጥተህ ወይም ደግሞ ይሄ ከመጥፎ ገጸ ባህሪ ውስጥ ወጥተህ የሆነ ጥሩ ነገር ገንባ። እኔ አሁን ልታማልድ የሄድክበት መንገድ ስለማልቀበለው ማለት ነው። ምክንያቱም ነገ ደግሞ ወደ ሰይጣናዊ ነገር ተቀይረ ስለምትመጣ አንተ እኮ እንትና ማን ይሄ ጋጋ የሚባለው ያስፈሪው ገጸ ባህሪ የሚጫወተው አሁን ኦሬዲ ከፊልም ዓለም ውስጥ ወጥቷል። እሱ እንኳን እንዳንተ እኮ አይተከብርም። እንዳንተ ፊልምን አይተውናል። እና እያንዳንዱ ገጸ ባህሪዎችህ በቃ ስቱፒድ የሆነ ላይፍን እንትን የሚል ነገር ነው። የሰው ላይፍ ወደ ስቱፒድ የሆነ ነገር የሚመራ ነገር እና ራስን ቢያንስ በሆነ ነገር ውስጥ አስለመደ ብትመጣ የተሻለ ነው። እኔ ሽምግልና መሄድ ምናምን ነገር አልተመቸኝም። ለምን ነገ ግልብጥ ብለህ በሌላ ነገር ሌላ ሰው ቤት ስለማይ ሌላ ቻናል ላይ ስለማይ ያ ነገር እንትን አይለኝም፣ አይመቸኝም። ቢያንስ ሰው እኮ የሆነ ሰዓት ጥሩ የሆነ ነገር ሰዓት መጥፎ ይላል። እድሜ ልክን አንተ በሰው እንትን ውስጥ ስትገባ ምንድነው ኔጌቲቭ ገጸ ባህሪዎችን ብቻ ነው አምርተህ አዳፕት አድርገህ ይዘህ ልትሄድ የምትችለው እና ያ ነገር ደግሞ ተዋናዮቹ እንኳን የሆነ ፊልም ስለ ፍቅር ይሰራሉ፣ የሆነ ፊልም መጥፎ ገጸ ባህሪ ይሰራሉ፣ የሆነ ደግሞ ፈኒ ምናምን ነገር አድርገው እድሜ ልክን አንተ ወደዚህ ወደ ዩቲዩብም ወደ ቲክቶክም አልጎሪዝም ውስጥ ያለህ እንዳለ መጥፎ ገጸ ባህሪ ብቻ ነው። ያ ነገር ደግሞ አይጠቅምም። አንተ ገና ለገና ከዩቲዩብ ገንዘብ ታገኛለህና እያንዳንዱ በቃ ይሄ ነገር ተመችቶኛል በዚህ ያ አይሆንም፣ አይሄድም። እዚህ ማህበረሰቡ ጋር መጥቶ ምንም የሚጠቅመው ነገር የለም። ያንተ ሊያስተምር የሚችለው ነገር እንዳለ መጥፎ አጋጣሚዎችን ብቻ ነው። ሶ እኔ እዛ ጋር ያንተ ሽምግልና አልታይም። ስላንተ ሲጀመር በዚህኛው ቤት ማውራት አልፈለግም። ግን እኔ ለሩታና ለአብርሽ እናንተ ለዚህ ልጅ ምንድነው ትታችሁ የምትሄዱት? ቪዲዮአችሁን አታጠፉም። አንቺ ከሌላ ወንድ ጋር ብዙ ቪዲዮ አለሽ። አብርሃም ከሌላ ሴቶች ጋር ብዙ ቪዲዮ አለው። ሶ ነገ ይሄ ልጅ ሰርች አድርጎ ጓደኞቹ ጩጬው ሲያድግ ሰርች አድርጎ ያመጡለታል። ያንተ እናት እኮ እንዲህ ነው፣ ያንተ አባት እኮ እንዲህ ነው። ያንን እንዴት አድርገሽ ነው ፊልም ነው ልትዩ ነው ለልጅሽ? ደግሞ ሌላ ሚስት ትወልዳላችሁ። ኦልሬዲ በአንድ አታበቁም። ከቀጠላችሁ ነው እሱን ከቀጠላችሁ እናንተ ፊልምን በሉት። ግን ይሄ ልጅ ፊልም እንኳን ቢባል እያንዳንዱ ፊልም እኮ የዛሬ ልጅ ማን ነው ስክሪፕቱን የጻፈው ማን ነው ዳይሬክተሩ ምናምን ነገር ብሎ ይጠይቃል የዛሬ ልጅ ማለት ነው። ምክንያቱም ሁሉም ነገር ተራቋል። ሰው አንቺ ምንድነው ብለሽ ልታስረጂ ወይ ልጆችሽን ልታስረጂ የምትችይበት ጭብጥ ሐሳብ ምንድነው? ምንም ነገር የለሽ። አብርሃምም እንደዛ እናንተ ተለያይታችሁ ኑሩ፣ አንድ ላይ ኑሩ። you don't care about them ምንም እያንተ የሚለን ነገር የለም። ነገር ግን ለእናንተ ልጆች የማይጠቅም ነገር እዚህ ጋር ደግሞ ማህበረሰቡ ከስር የሚያድገው ትውልድ አለ። እኔ እንደ ሩታ መሆን ነው የምፈልገው የምትል ሴት ህፃን ልጅ ልታድግ ትችላለች። ወንድ መቀያየር፣ ትዳር መበታተን፣ እዛ ቤት መግባት፣ እዚህ ቤት መውጣት ምናምን በጣም እኔ መስራት ፈልጌ አይደለም በነገራችን ላይ በቃ በእኔ እናንተ ታሪክ በጣም እየገረመኝ የሆነ የተወሰነ ጊዜ ሰርቼባቸዋለሁ። ግን ነገራችሁ እየበዛ ሲሄድ ይሄ ነገር እስኪ ምንድነው እኔስ ራሴን ልገልጽበት የሚለውን ነገር አስቤው ግን በጣም የጩጬው ነገር በጣም ስላሳሰበኝ የህፃኑ ልጅ ሁኔታ ስላሳዘነኝ ብቻ ነው ኦሬዲ ቪዲዮ መስራት የፈለኩት። ሶ አንቺ ነገ ለልጅሽ የማይጠቅም ታሪክ ለሌላው ለማህበረሰቡ ለትውልዱ ይዘሽ ባትመጪ። አብርሽም እንደዛ አንተ የወሰንከው ውሳኔ ነው አፕሪሼት አድርጌያለሁ። መቁረጥ ካለብህ የገባ ወጣ ህይወት
መቁረጥ ካለብን መቁረጥ ነው በቃ ምንም አይጠቅም። እንደውም አሁን የወሰንከው ጀስት ከዳኒ ጋር ተጣርቃቸዋል። ጀስት ለሷ ብሎ እንትን እንደሚል ምናምን ነገር ችግር የለም። ነገ ተገልብጦ ደግሞ እጮኛ ሆኖ ይመጣል። ምንም እንትን የለም። ከዚህ በፊትም እጮኛ ሆኖ ስላየ ነው ማለት ነው። ስለዚህ እንደው አብርሽ የወሰንከው ውሳኔ ጥሩ ነው። ራሷ ተስተካክላ የምትመጣበት ከዚህ በኋላ እንደዚህ አይነት ነገር ይደገማል አይደገምም የሚለውን ነገር ቴስት ምናምን ነገር አድርገ እንዳልከ እሷ እንዳለችው ጀስት ልጃችሁን አብራችሁ እንደዚህ መጥፎ ታሪክ የማይሳልበት ሁኔታ ካጋጠማችሁ በዛ ነገር ውስጥ እንትን ብትሉ በጣም አሪፍ ነው ብዬ አስባለሁ። እርቅን የሚጠላው ሰይጣን ብቻ ነው። ግን ስትታረቁ ጀስት ያለፈውን ታሪክ ማይደገምበት ለሕፃኑ ትክክለኛ እኔ ያንተ ህይወት ችግር የለብኝም የሷም ነው ችግር የለም። ግን ሕፃኑ ነገ ልክ በሱ ልክ የተወለዱ ልጆች አሉ እነሱን ጭምር ነው ህይወታቸው ወደ አላስፈላጊ ነገር ውስጥ የሚገባ ቪዲዮና አሻራ እያስቀመጣችሁ ታሪክ እያስቀመጣችሁ እየሄዳችሁ ያላችሁ ከእናንተ ህይወት የሰው ልጅ የሚማረው ወይም ደግሞ ልጃቸው ልዩነት ብቻ ብጥብጥ በዛ ነገር ውስጥ ታንጻችሁ ልጁ ጥሩ ነገር ታሪክ ይዞ ሊያድግ የሚችል ወይም ደግሞ ታሪካችሁን ጥሩ ታሪክ ለልጃችሁ ልትነግሩበት የምትችሉበትን መንገድ ብቻ ብታስቡ የተሻለ ነው። ዳኒ መጣለው በአንተ መጣለው እንደው ሆን ብዬ አንድ ወር ምናምን በአንተ ድብን አድርጌ የምሰራበት ጊዜ ይመጣል ኦሬዲ ማለት ነው። አሁን እኔ በእነሱ ቤት ስላገኘው ነው ጅም ላይ ጨፈጨፉ ማለት ነው። በዚህ መንገድ ጥሩ ታሪክ አስቀምጣችሁ ብትሄዱ የተሻለ ነው። ጩጬው መጥፎ ታሪክ ይዞ ማደግ የለበትም የሚል ሐሳብ ነው እና አንቺም ከዚህ ነገርሽ ብትቆጠቢ አብርሽም አሰላስለ ለአንዴና ለመጨረሻ ጊዜ ይሄንን ውሳኔ አስበህ ብትመጣ የተሻለ ነው የሚል ሐሳብ ነው ያለኝ። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄንን ይመስላል። ባነሳሁት ሐሳብ ላይ ተጨማሪ ሐሳብ አለን ወይም ኮሜንት አለን የምትሉት ከታች ኮሜንት ባር ላይ አስቀምጡልኝ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት